baganda la vedi la bagroba jena mando. Ros pagela baglabados. Webradia dalamandas. Tuklania numarus pada. Rogina mamrudo lo barres pedena. Rosa la vena mabrula vaidana itagan. Wabredia duna mai zaino kulona. Zevene mabrula vena. Rasia dula vaganda la veti adus. Resia lumaruba dinama. Magradia dunda la vede le baglabados. Sea dolo baglavados. Rossi lavanda. Bila vena mabruda. Zea lumaela ምድር ትሰማለሽ ንፋስ ትሰማለህ ውሃ ትሰማለህ ኦ መላእክት ትሰማላችሁ ራቢያሎባ ሰዎች ትሰማላችሁ ማግላቢያኑ መዳም የእግዚአብሔር ልጆች ተነስተዋል ማየው የእግዚአብሔር ልጆች ተነስተዋል የእግዚአብሔር ልጆች ተነስተዋል ተናገር በዚህ ሰዓት ላይ ተነስቻለሁ እኔ የእግዚአብሔር ልጅ ነኝ እንደ ኃያልና እንደ ጨካኝ እንደ ብርቱና እንደ ኃያል ወጣለሁ ምድር ለኔ ያዘጋጀችውን ሰው ያዘጋጀልኝን እግዚአብሔር መልአክን ያዘጋጀልኝ እግዚአብሔር አገናኝቶኛል ማጋዲያ ዳላባዶስ ኤራባዲያ ዶሎባግላባዶስ ዜላባዱ ላባዲያ Magadalabarobadia lavada Ebradia dalabados Zelavadulo baglabados Maela Robia dalavaledia die Grobiana mabroda labai Sebadila bados Rojidengadia Rojinde glavaganda Rojinde glavadosa Rojinde lavadolo bada Rojinde lavaglabados Rabia dana malabados Rabia di lavaglavados Lebiela Tanagar resmejele baduba በጌታ በኢየሱስ ስም ሪልሙን ያዝነው ምድርን ይዘናታል ሰማይም የኛ ሆኗል ከሰማይ ጋር ተስማምተናል ገዢዎች ሆነን ወተናል ይህ እድል ፋንታችን ነው እንወርሰዋለን እድል ፋንታችን ነው እናምናለን እድል ፋንታችን ነው ተፈጸመ በኢየሱስ ስም አሜን ወደ ትምህርቱ እንሄዳለን ባለፈው ሳምንት የተወሰነ ነገር ነግሬያችሁ ኪንግደሙ ላይ ማለት ኪንግደም ኦፍ ኔቸር የሚለው ላይ እዛ ላይ ነው ያቆም ነው ነገር ግን በደንብ አላብራራውትም ዛሬ በደንብ አብራራዋለሁ የመጀመሪያው ማሰብ ያለባችሁ ነገር ቢኖር የምትኖሩበት ምድር በደም ስሙኝ የምትኖሩበት ምድር ነዋሪዎች አሉ ብትወዱም ብትጠሉም ነዋሪዎች አሉ እነኚህ ነዋሪዎች ተካፋይ ናቸው ደግሜ እላለሁ እነኚህ ነዋሪዎች ተካፋይ ናቸው ወርቁን ቢሸሽጉት
ነዋሪዎች ስለሆኑ ነው። ለኛ ደም ካፈሰስክ ወርቁን ምን እንላለን? እንሰጣለን ይለዋል። ንብረቱን ተፈጥሮ ላይ ጉልበት ቢያገኙ አትደነቅ፣ ነዋሪዎች ናቸው። ካንተ በፊት ምድር የተፈጠረችው ለነሱ ነው። አብዛኞቻችን የገባን አልመሰለኝም። ምድር የተፈጠረችው መጀመሪያ ኢዮብ 38ን አንብበው ለማን እንደተፈጠረች ይገባል። የእግዚአብሔር ልጆች የሚባሉ ምድር ስትፈጠር ይኖሩባት ዘንድ ነበር። ዘፍጥረት ምዕራፍ 1 ከቁጥር 2 ጀምሮ ግን እደሳ ነው የተደረገው እንጂ ፈጠራ የሚባል የለም። እደሳ ነው። ውሃውም በምን ላይ ነበረ ይላል? በምድር ላይ ነበረ። ውሃ ምድርን ሸፍኖ ነበር። ምድርን ፈጠረ ካልክ ከስር ከነበረች እንዴት ነው ተፈጠረ የምትለው? ውሃው ይገለጥ ምድርም ትታይ። እንዲህ ተደፍኖ ነበር። ውሃው ተከፈለ፣ ምድር ታየ። ባዶውን ቦታ ምድር ብሎ ጠራው። ከስር ምድር ነበረ ማለት ነው ውሃውን የተሸከመ። እውነት ውሸት? እውነት ማለት አይናው ምናምን ትግሉን ተውና የሚለውን በደምብ ስሙ። ሰማይ የሚባለው ውሃው የተከፈለው ቦታ ከሆነ እንደዚህ ተጣብቃ ነበር። ውሃው ይከፈል፣ የሰማዩ ውሃና የምድር ውሃ ተከፈለ። ባዶውን ቦታ ምን ብሎ ጠራው? ሰማይ ብሎ ጠራው። በቃ እንዲህም ተዳፍኖ ነበረ ማለት ነው። ሰማዩ ሲከፈል ውሃው ወደ ላይና ወደ ታች ሆነ፣ ባዶ ሆነ። በቃ አለቀ። አሁን በደም ሰማኝ። መንፈሳዊ ዓለምን ሲሪየስ ሆነ ካየ የሆነ ቦታ ዲስትራክት ሆኗል። ምድር ተበላሽታ ነበረና እግዚአብሔር ሰውን ምን አለው? ምድርን አበጃት፣ አስተካክላት። ያበላሸ አካል አለ ማለት ነው። ከዚህ በፊት በገነት ሰይጣን ነበር አልነበረም ብል ነበር ነው የምትለኝ። በገነቱ ሰይጣን የነበረው ከምን የተነሳ ነው? በምድር ላይ የመኖር መብት አለው። ስለዚህ በምድር ውስጥ ገባ። ገነትም በለው ምድር ላይ ነው ገነት የተሰራችው። ስለዚህ ምድር ላይ መብቴ ነው። ባይዘው እግዚአብሔር ላወጣው እቅድ ሁለተኛ ሐሳብ የለውም። አንዴ ያወጣል፣ በዛ ሐሳብ ነው። መቀየር ከፈለገ ሌላ አካል አምጥቶ በዛ ነገር ላይ እሱን ራሱ ከቶ ለውጥ ነው። አሁን ምድር ስትፈጠር ወርቁም ብሩም ምኑም የማን ነው? የእግዚአብሔር ነው። እግዚአብሔር ለማን ሰጠ? ለፈጠራቸው። ለፈጠራቸው ሲሰጥ ሰበሰቡና ያዙ። ከዚህ በኋላ ሰይጣን ናችሁ ቢላቸው ስቲል የማን ነው ንብረቱ? የነሱ። አጠገብላለሁ እንናጠቃለን በለው ነገር ትምህርቱን በደንብ ይግባክ ምን እንደማስተምር። ስለዚህ ጠንቋይ ቤት ሰው ቢሄድ ስህተት አይደለም። ባንክ ቤት ሄዶ ባይጠይቅ ስህተት አይደለም። ምክንያቱም በምድር ሲስተም በስጋ ገንዘብ የያዙ ቁጭ ብለዋል። እነሱ ጋር ሄዶ አልዘረፈም። ይሄ የሚሄደው ከዚህ ቀደም ለተሰጠው ይኖሩ ዘንድ። ሰይጣን ሆኖ አልተፈጠረም። እንድታቆዳለሁ ሰይጣን ሆኗል። እንደውም የንጋት ኮከብ ነው። አጋንንቶች ምናምኖችን አልተፈጠሩም ክፉ ሆነው። ነገር ግን እነኚህ ራይታቸው በምድር ላይ የመኖር መብት እንደነበራቸው እወቅ። አንተ ነህ ጥገኛ የመጣው። ይህን ለማወቅ ዘፍጥረት መጽሐፍን ተጠንቅቀህ አንብብ። ዘፍጥረት መጽሐፍን ስታነብ እግዚአብሔር ከገነት ውጪ ሕይወት እንደነበረ ይነግርሃል። ከምን ውጪ? ከገነት ውጪ። ቃየል ያገኘኝ ሁሉ እንዳይገድለኝ ሲል ምድርን ነው ያወጀበት።
ቃየንን ማንም ሰው እንዳይነካው፣ ማንም ፍጥረት እንዳይነካው አለ። ሌላ ፍጥረቶች እዚህ ምድር ላይ ያሉ ማለት ነው። ቢገባም ባይገባን ብናምንም ባናምንም መሰረታዊ የሆኑ ክርስትና ህይወት ያዘው። ለምን ሰይጣን የእግዚአብሔር ልጆች እንዳይበለጽጉ ፈለገ ብትል፣ እንዴ የሱ ልጅ ስላልሆንክ በቃ አለቀ። የሱ ቤተሰብ አይደለም። የሱ ቤተሰብ ካልሆንክ ለምን ይስጥክ? ካንተ ቀድሞ ነው እዚህ ምድር ላይ የነበረው። ለአንተ እግዚአብሔር ገነትን አበጀ። እንደገናም ከገነት አባረረክ። ወዴት መጣክ? ወደሱ ቴሪቶሪ፣ ወደሱ የህይወት ስርዓት። በሌላ አነጋገር ላሳየ። አንዴ ተነሽ፣ አንዴ ተነሳ። ከይቅርታ ጋር በደም ተመልከቱ። ሶስታችሁም ተነሱ፣ ዙሪያ ክበቡ እና እጃችሁን ተያያዙ። አዳምና ሔዋን ነው የሚኖሩት። እግዚአብሔር ገነትን ሰራላቸው። ይሄ የገነት አጥር ነው። ሰይጣን ገባ። ልክ እንደ ሰይጣን ውሰደኛውን ገባው። አወራቸዋለሁ፣ አንዳች ነገር ግን ላደርግ ምን አልልም አልችልም። ምንድነው ራይትክ ብትለው፣ ሰይጣን ምድር ላይ እስከሆኑ ድረስ እኔም መብት አለኝ። ገነት ውስጥ ገብቼ ማመጣው ነገር የለኝም። ነገር ግን አንድ ነገር እዚሁ ምድር ላይ ግን የተፈጠሩትን ሰዎች ልጎዳ ምን እላለሁ እችላለሁ። ስለዚህ እዚህ የሚኖር ደግሞ ሌላ ትውልድ አለ፣ ሌላ ዘር አለ። መጽሐፉን ስታነበው ሌላ ዘር አለ። ምድር የተፈጠረችው መጀመሪያ ለነሱ ነው። እንደ ኢዮብ 38 እንደ ምድር የተፈጠረችው ለነሱ ነው። እግዚአብሔር በዚሁ ምድር ላይ ግን ሰውን እንደ መልኩና እንደ አምሳሉ አድርጎ ፈጠረ። አሁን ምድርን መቤዠት ፈለገ። ማን? እግዚአብሔር። ኃይሉን፣ አቅሙን፣ ችሎታውን መግለጥ ፈለገ። ስለዚህ ሰውን እንደዛ አድርጎ ፈጠረ። ሁሉንም በምድር ላይ ያሉትን ይግዙ አለ። ከገነት ውጪ እንኳን ቢሆን መግዛት ምን ይላል? ይችላል። አዳም እንደ እግዚአብሔር መልክና አምሳል ነው የተፈጠረው። አሁን የሆነው ነገር ምንድነው? እግዚአብሔር ፈቃድ እንዲኖራቸው ብሎ ፈቃድ ያለ ሙሉ ፈቃድ እግዚአብሔርም አለው። ሰውንም ሲፈጥረው ሙሉ ፈቃድ እንዲሆን አድርጎ ወደደ። አሁን ሙሉ ፈቃድ እንዲሆን ፈለገና አስቀመጠ። ምንን? ከገነት ውጪ ያለው የህይወት ጥፋት፣ ባርነት ከፈለጋችሁ ማግኘት ትችላላችሁ። እግዚአብሔር ፈቃድ ነው አሁንም የሰጠው። ፈቃድ ካልሰጠ እንደ መልኬ ፈጥሬሃለሁ ቢል አይዋጥም። ፈቃድ ሲሰጥ ብቻ ነው እንደ መልኩ የተፈቀደ። ነፃነት አለው እግዚአብሔር፣ ክፉንም የመሆን ደግንም የመሆን። ላንተ ልክ እንደ ራሴ ነው ካለ ክፉንም አስቀምጦልህ ደግንም አስቀምጦልህ። ከገነት በበሉ ጊዜ ሰይጣን አሳስቷቸው በላች። እሷ ተሳስታ እሱ ፈቅዶ በላ። ወጡ። ተመልሰው እንዳይመጡ እግዚአብሔር እዚህ ጋር ኪሩቤል አስቆመ፣ መልአክ አቆመ። በቃ ከዚህ በኋላ ምን አትሉ አትመለሱም። ምዕራፍ 6 ላይ ስትመጣ ሰው ከሰይጣን የባሰ ክፉ ሆኖ ተገኘ። ምን አልኩ? አጠገብላለሁ። እንግዲያውስ በደም ተቀበል በለው ነገር ከሰይጣን የባሰ። ለሰይጣን መጽሐፍ ቅዱስ መክብብ መጽሐፍ ላይ የጻፈውን ብትመለከት እንዲህ ነው የሚለው። መክብብ መጽሐፍ ላይ የሰው ልብ ይለው፣ አማርኛችን የሴት ልብ ነው የሚለው፣ እንግሊዘኛው የሰው ልብ ብንበለው እንዝጋው በደንብ። መንፈሳዊ ዓለም የሰው ልብ ለሰይጣን ገሃነመ እሳትን አዘጋጀለት። ነገር ግን መጽሐፉ እዛ ላይ የሚለው የሰው ልብ ከገሃነም ምን ይላል? ይከፋል። ማለት ምን እንደሆነ ታውቃለህ?
ሰው ማለት ከገሃነም የከፋ ልብ አለው። ለምን ሆነ ስትል ዘፍጥረት 6 ላይ ከልጅነቱ ጀምሮ ምኞቱም ሀሳቡም እጅግ ምንድን ነው? ክፉ ነው። ስለዚህ ሰው ደግ ነገር ሲያደርግልህ ነው መደነቅ ያለብህ። ለሰይጣን ቅርብ ቢሆን አትታወክ። በቃ አሰራሩ ነው። ከገባ ገብቷል። ሰው መጨረሻው እንደዛ ሆነ። ገነት ውስጥ ይኖር ነበር። ተመልሶ ወደ ገነት እንዳይገባ ከጨቡዴው ጋር አብረህ ኑር ተባለ። ስለዚህ ከጨቡዴው ጋር አብረህ ኑር ሲባል ጨቡዴው እንደፈለገ የሰው ሕይወት ውስጥ ቢገባና ቢወጣ አትደነቅ። እሷ የኔ ናት ቢል አትደነቅ። ፈቅደውና ወደውን የገቡ ፈቅደው ወደው። ስለዚህ ሰው ውስጥ መናፍስት ቢኖር አትደነቅ። ለሰው ለሚሰግዱልኝ፣ ለሚፈራፈሩ፣ እንዲህ መስዋዕት አምጣ ስለው ለሚያመጣ ሰው ገንዘብ ሰጠዋለሁ፣ ወርቅ ሰጠዋለሁ፣ እንዲያርጌ ያደርገዋለሁ ሲል መብቱ እየተጠቀመ ነው። አሁን እግዚአብሔር እንዲህ አለ፣ ከገነት ወጥቷል ሰው፣ በክርስቶስ በኩል ይህንን ሰው ልታደገው አለ እና እዚሁ ምድር ላይ የኔ የሆነ ሕዝብ የኔ የሆነ ሰራዊት ጠላት በተያዘ ጊዜ ስንት እጥፍ ይከፍላል? 7 እጥፍ። እንግዲህ አሁን ትምህርቶቻችን ምንን መያዝ ነው? ጠላቱን ምን ማለት ነው? መያዝ። የዘርግ የትውልድ ለሰው የተፈጠረ ነበረ። ምድር ሁሉ ወርቁም ብሩም አልማዙም የፈለከውን ጥራ ለአዳምና ለሔዋን የተፈጠረ ነበር። ነገር ግን ኢሚዲየትሊ ሰይጣን ነው ሲወስደው ከአዳም ላይ ጉልበቱን፣ በዛ ጉልበት መንቀሳቀስ ጀመረ። አሁን ምን እናድርግ ነው ትምህርታችን እኮ። ምን እናድርግ ነው? በጨለማ ያለውን ሀብት አደለ ያለው መጽሐፍ ቅዱስ። የተሰወረ መዝገብ አደለ ያለው። ያንን እንዴት እናምጣው? ያንን እንዴት ይዘነው ወደ ራሳችን እናምጣ? ደግሞ ይቻላል። ምክንያቱም ሁሉን ድል ነስቶታል። ማን? እግዚአብሔር በልጁ በኩል ድል ነስቷል። ስለዚህ 2 ምርጫ ነው ያለው። ወይ በሰይጣን ትከብራለህ፣ ወይ በእግዚአብሔር ምን ትላለህ? ትከብራለህ። እኛ ደግሞ ምርጫችን ማን ነው አለን? እግዚአብሔር ነው አለን። ስለዚህ በእግዚአብሔር መክበር እንችላለን የሚል ትምህርት እኮ ነው ማስተር። አሁን የአገሪቷን ኢኮኖሚ አይመለከትም፣ የምናምን ኢኮኖሚ አይመለከትም። የሚመለከተው ነገር ምንድን ነው ብትለኝ፣ የቆምክበት ስርዓት ምን አይነት ትምህርት ገብቶብሃል? ስርዓት ማለት ትምህርት ነው። ምን አይነት ትምህርት ገብቶብሃል? ያንን ትምህርቱን የመቀበል ፕሮግራም አየህ። እነኛ በአህያ ላይ አስኪዶ የጅብ ቆዳ እንትን አድርጎ የጅብ አይን በልተክ እንደ ተንፈራፍረ ፈርስ ጠጥተክ ምናምን ምናምን ከእንስሳ ጋር ግንኙነት አድርገ ይሄንን ካደረግ፣ ምክንያቱም እነሱ የሚወዱትን ነገር እኮ ነው በውስጥ አሰርተውክ ይሰጠዋል። ክፍያ እኮ ነው የሚሰጡክ። ክፍያ ነው የሚሰጡክ። ሌሊት ራቁትን አስኪደውክ ሳምባን ወስደው ምንን ወስደው በበሽታ ቆራምደው ከዛ በኋላ ይሰጠዋል። አንድ ሰው ሰማ ነበረ ትናንት ማታ ላይ አንድ ልጅ። በጣም የሚገርመው ነገር በ8 ዓመቱ ነው መናፍስቶቹ ከአያቱ ወደሱ የገባው። ያያቸዋል። ጨለማ ውስጥ ነው የሚኖረው። ብርሃንን የሚባል ነገር አያይም። በጨለማ ቤት ውስጥ ተዘግቶ ነው። ቆዳ ሁሉ እንደዚህ ብጭቅ ብሎ ይወድቃል። እንደዚህ ሁሌ ያደማኛል አለ። ሁል ጊዜ መከራዬን ያሳየኛል። እና ሲናገር ዛሬ ከእህት ጋር ነው የምተኛው ይለኛል። ከገዛ እህቴ ጋር የ8 ዓመት እህቶቹን ሁሉ ነው የሚተኛው። እናት አይመርጥ አባት አይመርጥ ምን አይል፣ መንፈሱ ይመጣል፣ ይገባል፣ ያደርጋል። ልክ
ያንን ካደረገ በኋላ ለቆኝ ሲሄድ አለ አውቃለሁ አለ። በጣም ነው የማዝነው አለ። ግን ብዙዎቹን ባለጠጋ ያደርጋቸዋል እሱ። መንፈሱ ያንን ነው የሚፈልገው። ይሁላችሁ ልንገራችሁ፣ ምድር ላይ ሰይጣን በዚህ በምድራዊ ስጦታ ይሰጣል ለሚለው ጥያቄ 100% ፈርምልሃለሁ ይሰጣል። መጨረሻህ ግን ሐዘን ነው። በህይወት ያለ በሐዘን ውስጥ ትቀመጣለህ። አይኖችህ እያዩ ልጆችህን ሲሰርቃቸው ታያለህ። አይኖችህ እያየ ሰውነትን ሲበላው ነቀዝ ከሰውነትህ ሲወጣ ሁሉ ታያለህ። በቁምክ ትል ሲበላክ ታያለህ። ነፃ ስጦታ የለውም፣ ዋጋ ያስከፍላል። አሁን ዋናው የፈለግኩት ራይቱን እየተጠቀመ ነው። እኔ ደግሞ አሁን እኮ ልነግርህ የምፈልገው እግዚአብሔር ስለሆነ ምድርን የፈጠረው የእግዚአብሔር ስለሆነ እግዚአብሔሩን ራይቱን ደግሞ በአንተ መጠቀም ፈለገ። ለአንተ ነው የፈጠረው። ደግሜ እላለሁ፣ ለማን ነው የፈጠረው? ለአንተ። ለምን? ሌባውን ድል ነስቶታል። እነሱ ድሮ የእግዚአብሔር ወዳጅ በነበሩበት ዘመን ለነሱ ነበር። አሁን ግን የኛ ነው ብለው የያዙትን በክርስቶስ በኩል ዘርፏቸዋል። በግልጥ ድል እየነሳ ምን አለ? አሳያቸው በግልጥ። ከዚህ በኋላ ምንም አቅም የላቸውም። እንዳትረሳ፣ ኢየሱስ እዚህ ምድር ላይ ሲመጣ ያሉትን እንዳትረሳ። አያስፈልግህም። ክብር ነው የምትፈልገው? ዓለም ሁሉ እንዲያከብር ነው የምትፈልገው? አዎ። ወድቀ ስገድልኝ እኔ ሁሉን ምን እልሃለሁ እሰጣለሁ። ያንተ አይደለም ብሎ አለ ኢየሱስ? አላለም። ለአንዱ ለአምላክ ብቻ ምን በል ስገድ ተብሎ ምን ብሏል? ተጽፏል። አሁን የመለሰለትን ስታይ አርጊው አላደረገም። ራይቱን ያውቃል። አሁን ደግሞ ሁሉን ከሱ እጅ ተቀበለው። ሁሉን ከዚህ በኋላ ምንም እጁ ላይ የለም። አውቀው ለሚሄዱ እውነትን ታውቃላችሁ። እውነት ምን ያደርጋል? አርነት ያወጣል። ድል መንሳት በምንድን ነው? በእውነት ነው። ሕዝቤ እውቀት ከማጣት የተነሳ ምን ብሏል? ጠፍቷል። ስለዚህ ስለ ገንዘብ ያለን እውቀት፣ ስለ ሀብት ያለን እውቀት ራይት ካልሆነ ይጫወትብናል። ስለዚህ ነው እዚህ የምንማረው። አመሰግናለሁ። በጣም ታንኪዩ። አሁን በደንብ ተመልከቱ። ወደ ዛሬው ትምህርት እንምጣ። ይህን ያህል አይዲያው ከገባችሁ የመንፈስ ዓለም ላይ ከሆነ ጨዋታው ስጋዊ ነገር እንዳልሆነ ከገባ ዘመድ አለኝ ዘመድ የለኝም ምናምን የሚባል ታሪክ እዚህ ተመካከል ላይ አይሰራም። በቃ ሌላ ዓለም ነክ። ደግሜ እነግርሃለሁ፣ ሌላ ዓለም ነህ። ሌላ አካል የሚጠቀምብህ ሰው ነህ። ደግሜ እላለሁ፣ ሌላ አካል፣ የሱፐርናቹራል አካል፣ መለኮታዊ አካል የሚጠቀምብህ ሰው ነህ። ስለዚህ ያንን መለኮታዊ አቋም ይዘህ የመጓዝ ፕሮግራም ነው ማለት ነው። የእጅ ስራ አይደለም፣ ጉልበትህ አይደለም፣ አቅምህ አይደለም፣ ምክንያት ነው እንጂ። ደግሜ እላለሁ፣ ምክንያት ነው እንጂ። ስለዚህ የመጀመሪያው ሪልም ወይንም ክፍል ምንድን ነው ብለናል? በአጋንንት የተያዘ ነው። ስለዚህም አንድ ሰው ጌታን ሲቀበል ወዲያውኑ ምን ማስወጣት ይችላል? መናፍስትን። ኢየሱስ ራሱ ምን አለ? ሰይጣን ምናምን ስለተገዛላችሁ ምን አትበሉ፣ አትጨነቁ፣ አትደሰቱ። እንዴ የእግዚአብሔር መንግስት የሚባል አለ ያዘጋጀላችሁ ብዙ ነገር። አንዱ ካዘጋጀልህ ነገር ክብር ነው። ክብር ደግሞ ከገንዘብ ጋር ምን ያለ ነው? የተያያዘ ነው። ኢቨን እንኳን ኢየሱስን ስትመለከት ቆላስያስ መጽሐፍ ምዕራፍ 1 ቁጥር 28 ላይ ስትመለከት የተናገረውን እንዳትረሳ። የክብር ተስፋ የሆነው ክርስቶስ ኢየሱስ በእናንተ ውስጥ ምን ማለቱ መኖሩ ነው። ስለዚህ የክብር ተስፋ የሆነው ነገር፣ ስለዚህ አከበርኩ ብለህ ስታነብ መጽሐፍ ቅዱስ ከበስተጀርባው ብልጥግና አብሮት ያለ ነው። ስለዚህ ይህንን ነገር ያዘው።
ደግሜ እላለሁ ይህንን ነገር ያዘው። እንግዲያስ እንደሱ ከሆነ ወደሚቀጥለው ምዕራፍ ለመግባት ደግሜ እላለሁ መናፍስቱን ያሸነፈ ሰው ነው መበልጠግ ምን የሚለው የሚችለው። ከሱ ውጪ መበልጠግ የሚችለው መናፍስቱን ምን ያለ ሰው ያሸነፈ ሰው። እንዳትረሱ 7 ዓለማት ነው ያሉት። እነኚህ 7 ዓለማቶች አልነግራችሁም፣ ምነግራችሁ ግን 2ቱን ዓለማት ነው። 3ኛውን ሌላ ዘመን አወራችኋለሁ። ሌላ ችግር ማምጣት ስለማልፈልግ እንኳን ሌላ ዓለም ገብተን እዚሁ ያለውን እንኳን መዘርዘር ጦርነት አስነስቶብናል። ስለዚህ በደንብ ተረዱ። ኪንግደም ኦፍ ዲመን የሚለው the lowest የመጨረሻው የወረደው ማን ነው ሲባል ኪንግደም ኦፍ ዲመን ነው። በቃ ኢየሱስ በቀላሉ ገና ጌታን ስትቀበል ያንን ኪንግደም እንድታሸንፍ አድርጓል። ይህን ማወቅ ከፈለግ እህትክ ወይ ወንድምክ ጌታን እንደተቀበለ ኢሚዲየትሊ አያት ጋር ወይም ነኝ መናፍስ ጠር የሆኑ ሰዎች ጋር ውሰድ። መዝገቡ የለም ውጣልን 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 ነው። ለምን? ያንን ኪንግደም አልፈ ሄደሃል። ደግሜ እላለሁ ያንን ኪንግደም አልፈ ሄደሃል። በቃ ያ ኪንግደም አንተን አይሰራም። አንተ ውስጥ የለም። በአንተ ላይ አቅም የለውም። ከዛ በዛ በኪንግደም ውስጥ የምንቀጥለው አሁን 2ኛውን ኪንግደም ነው። ኪንግደም ኦፍ ኔቸር ነው። ደግሜ እላለሁ ምክንያቱም መጀመሪያ መንፈሳዊ ነገር ይቀድማል፣ ከዛ ተፈጥሮ ነው የሚቀጥለው። አሁን የገባህበት የዓለም ሲስተም የበፊቱ ኔቸር ነው የሚቀድመው፣ ከዛ እንትን ነው የሚቀድመው። አሁን ግን የገባህበት መንግስት የመንፈስ ቅድሚያ የመውሰድ ፕሮግራም ነው። የኃይለኛውን ቤት ሳያስር ኃይለኛውን የሚበዘብዝ ማን ነው? ስለዚህ ወደ ኔቸር ውስጥ ስንመጣ ኔቸርን በዚህኛው ሳይድ እንመለከታለን። አንድ ሰው መናፍስትን ማዘዝ ከጀመረ በኋላ ወደ ኔቸር ማይዞር ከሆነ ድህነቱ ይቀጥላል። ምክንያቱም ኔቸሩን ሰብስበው የያዙት እነማን ናቸው? ጨቡዴው ነው። እግዚአብሔር እነሱን አሸንፍ ካለ ዝም ብለህ አሸንፈ ኑር ሊልክ አይደለም። የመኖሪያ ንብረቶች እጃቸው ላይ አለ። በደም ስማኝ። ኢየሱስ ሞተ ብንል ለምን ሞተ? እንዲህ ለማግኘት አይደለም እምትለው፣ እንዲህ ለመሆን፣ እንዲህ ለመደረግ፣ እንዲህ ለመድረስ አይደለም እምትለው። ኦኬ ሰይጣን አሸነፍከው፣ አጋንንትን አስወጣ። ምን ውጤቱ? ውጤቱ የግድ ሁላችንንም ይመዝነናል። ስለዚህ ከውጤቱ ጋር አብሮ የመሄድ ፕሮግራም ነው ማለት ነው። ደግሜ እላለሁ ከውጤቱ ጋር አብሮ የመሄድ ፕሮግራም ነው። ሰይጣን ኔቸር ላይ ምን ተጽዕኖ አድርጓል? ለምሳሌ እንስሶቹን ገብቶባቸው ይዟቸው ወደ ባህር ወረወራቸው። ተጽዕኖ እንዳለ ሰይጣንም ምን አስነሳ ይላል? ወጀብና ንፋስ አስነሳ። አየ ተፈጥሮ ላይ ምን አትመጣ? ለውጥን አመጣ። ውሃ የተፈጠረው በደም ስማኝ፣ ውሃ የተፈጠረው ሊጠቅምክ እንጂ ሊጎዳክ ምን አይልም አይችልም። ውሃ ሲፈጠር በደም ስማ። ነገር ግን ውሃ ዛሬ ስንት ሰውን ይገላል? እግዚአብሔር የፈጠረው በሙሉ መልካም ነበረ። አየም፣ ደስ አለው፣ ባረከው። የፈጠረው ነገር በሙሉ ዛሬ ንፋስ የተፈጠረ ነው። ነገር ግን ለምን ጠላት ሆነብን? እግዚአብሔር የፈጠራቸው ነገሮች ሁሉ መልካም ሆነው ሳሉ ተመልሶ ጠላት ሲሆንብን አንድ አካል ያንን ነገር እየተጠቀመበት ነው ማለት ነው። ለምሳሌ ሰይጣን እና ሲስተሙን የሚከተሉ
የሱ ቤተሰብ ለሆኑ ደግሞ ውሃ ይሰጣል። እውነት ውሸት? እነዚህ ደጋሚዎች በውሃ አይጠቀሙም? ይጠቀማሉ። ደግመው ውሃ ይሰጧል። ጠዋት ላይ ደግመ ተናገርና እንደዚህ አድርግ ብለው ያወራሉ። ጧት ይህንን 7 ጊዜ ድገመው። አባትም አያትም ይደግማል። ደጋሚ ቤተሰብ የሆነ በሙሉ ውሃ ላይ ሳይደግሙ አይወጡም። ያንን ውሃ ምድር ላይ ያፈሳሉ። በመንገድ ላይ የሚመጡ ሰዎች ሁሉ ይስገዱልህ፣ በመንገድ ላይ የሚመጡ በሙሉ እጃቸውን ይዘርጉልህ፣ በመንገድ ላይ የሚመጡ በሙሉ እንደዚህና እንደዛ ይሁኑልህ ብለው ደግመው ይደፉታል። የዛን ጊዜ የሚመጣ ሰው በሙሉ በሕይወት ስለተደገመ መሬቱ ላይ አፍሰዋልና መሬቷ ሁሉ ትገዛለች። ለምን ሆነ? ቆም ብለህ ማሰብ ጀምር። ተፈጥሮ ላይ የሰይጣን ተጽዕኖ አለ ወይስ የለም ነው? ማዕበሉን ማስነሳት፣ ንፋስ የተፈጠረው ለሰው ልጆች ነው። ዛሬ የሚገርመው ከንፋስ የተነሳ ሳምባው ምች ምናምን ምች ተብሎ ንፋስ መታኝ ተብሎ መከራ ይወራል። ዛሬ ስንት አገልጋይ ነው ሌላ አገር ሄዶ ታፍኖ የሚሞተው? ምድሪቷ ሳትቀበለው ንፋሱን ተጠቅሞ ሰውየው አያቅም። ሌላ ከተማ ሲገባ የሚገዛ መንፈስ እንዳለ አያቅም። ንፋሱን ግን የምታዘሰው ከሆነ አፈሩን የምታዘሰው ከሆነ የትም ሀገር ሂድ ምድር ላይ እስካለ ድረስ ይታዘዛል። ምን ይላል? ይታዘዛል። አረብ ሀገር ሂድ፣ ኢቭን ክርስቲያን የሌለበት ሀገር እንኳን ብትሄድ ማለት ክርስትና የክርስቶስ ድምፅ ተሰምቶ ማይታወቅበት ብትሄድ ውሃውን፣ አየሩን፣ ንፋሱን፣ መሬቱን ከያዝከው ሰይጣን ሊጎዳክ ምን አይልም አይችል። በቃ የሚጠቀመው በዛ ነው። አሁን በደምብ ስማ የማወራው ሊጠቀም አይችልም። በቃ አለቀ። በእንስሶቹን ይጠቀማል አይጠቀምም ለምል ጥያቄ፣ አዎ በእንስሳ ይጠቀማል ሰይጣን ትላለ። ለምን? እኔ በጣም የሚደነቀኝ የወንጌላዊ መኮንን ነገራ ቤተሰብ አንድ ላም ተሰጥተዋል። ልክ ትመጣለች፣ ጉቶ ጋር የሆነ ጉቶ አለ፣ ትቆማለች። ሌሎቹ በሙሉ ይሄዳሉ፣ እሷ ትቆማለች። እባብ ይመጣና ጡቷን ይጠባል። ይሄ ማለት እሳቸው ጌታን እስኪቀበሉ ድረስ ልክ ጌታን ሲቀበሉ ከብቷ ከዚህ በኋላ ያንተ አይደለችም የኛ ናት አሉ። አባቴ ነው የገዛው የኔ ነው ሲል ተናጠቃለው ጌታ። ተናጠቁ። ከብቷ ከዛ በፊት መታ የምትቆምበት ቦታ ላይ ቆመች። ነገር ግን እባቡ ሊመጣ አልቻለም። እንዴት ሆነ? አሁን ቁጭ ብለህ ካሰብከው እንስሳትንም የያዘ ሌባው ነው። እንደገና መሬቱን የያዘ ሌባ ነው። በተለይ ምድርክ ለዚህ ነገር ጥቅምት ወር ላይ አይደለ እንዴ የምናየው? ከ4 ሚሊዮን ህዝብ በላይ እንደሚሰበሰብ ታውቃለህ? ወደ ፈረቀሳ የትኛው ፕሮግራም ነው ያን ያህል የሚሰበስበው? እስቲ ንገረኝ። ምድርክ ላይ ያሉ ፖለቲከኞች ይሆኑ እነኚህ ናቸው፣ ባለሀብት በላቸው ምን በሙሉ ለምን ተጠርገው ይሄዳሉ? በመንግስት ነው የሚጠበቀው። መቼም በእንትን አንድ ጊዜ አይቻለውና
በመንግስት በወታደር ነው የሚጠበቀው። መንግስት አዞ ምን ማለት እንደሆነ ላንተ ተውላለሁ። ክርስቲያን ሰይጣንን ሲያሸንፍ በተፈጥሮ ላይ ጨዋታ ይጀምራል። ደግሜ እላለሁ፣ በተፈጥሮ ላይ ጨዋታ ግን እስከ ዛሬ ድረስ እኔ በኢትዮጵያ ውስጥ ሰምቼ አላውቅም። በተፈጥሮ ላይ ራይት የወሰዱ ሰዎች የተወሰኑ ሰዎች እንደዛ የጀመሩ የነበሩ በትምህርት ሳይሆን እንዲሁ በመነሳሳት ያደርጉ የነበሩ አሉ። ለምሳሌ ክሩሴድ ሲያደርግ ማለት አደባባይ ላይ እየሰበከ እያለ ፀሐይ ልትጠልቅ ሆነ። ዛሬ ጌታን ሰው ሁሉ ይቀበላል ብሎኛልና ፀሐይ አትጠልቅም ብሎ እኔም ሁሌ እዚህ መጥቶ የሚያገለግላችሁ ብሬ ማለት ነው፣ ፀሐይ እንዳትገቢ በዚህ ሰፈር አለ። እዛ ሰፈር ላይ ብቻ ፀሐይ ሆኖ ከምሽቱ 3 ሰዓት ፀሐይ ሆነ ኢትዮጵያ ውስጥ። እዛ ሰፈር ላይ ብቻ ሰው ጌታን በሙሉ አንድ ሰው ሳይቀበል አይሄድም ብሎ ትምህርቱን ተረድቶ የሚወጡ ሰዎች ነው የሚፈለገው። አሁን ኪንግደም ኦፍ ዲመንን ካሸነፍከው የሚቀጥለው ነገር ቢኖር ኪንግደም ኦፍ ኔቸር ነው። ኢየሱስ በኔቸር ላይ የመሄድ ፕሮግራም ነው። ኔቸርን የመለወጥ ፕሮግራም ነው። ኔቸሩ አይጎዳው። ንፋስ ወጀብ ሲመጣ ቅልጥ ያለ እንቅልፍ እሱ ተኝቷል። ቀስቅሰውት ሲል ተናገራቸው። እንዴት ሕፃኖች ዘመናችሁ ሁሉ ሕፃን ነው ወይ የምትሆኑት? አጋንንትን እነኚህ ሰዎች ያስወጣሉ። ሕፃናቶች ናችሁ። በኔቸር ላይ መሄድ አለባችኋል። እስከ መቼ ከእናንተ ጋር ሆናል? እስከ መቼ ልጆች ትሆናላችሁ? ሕፃናቶች ትሆናለ? አሁን ተናገሯል። ንፋሱን ገሰጸው። ወጀቡ ምን አለ? ጸጥ አለ። የተፈጠረብን ለአንተ ሊረዳ ነው ንፋሱ። ስለዚህ ከተፈጥሮ የተነሳ እንዲህ አጣው ልትል የምትችል ሰው አይደለም። ሁሉ ኦርኬስትሬትድ ሆኖ ተባብሮ አንተን የሚረዳ ነው። ይህንን አእምሮ እስክተተው ኢያሱ ጋርና ፀሐይ ቁሚ አለ። እንዲህ ብዬ ላውራና ወደ ዛሬው ትምህርት ወደ ዋናው ሐሳብ ልምጣ። ኢሳይያስ 45 አውጡልኝ። ኢሳይያስ 45 ቁጥር 18 እና 12 እናንብብ። እንዲህ አለ፣ ሰማያትን የፈጠረ እግዚአብሔር እርሱም ምድርን የሰራና ያደረገ ያጸናትም መኖሪያም ልትሆን እንጂ ለከንቱ እንድትሆን ያልፈጠራት አምላክ እንዲህ ይላል። ስለዚህ ለሰው ልጆች ተመቻችቶ ምን ይኖሩ ዘንድ ምድር አደናቅፋክ ልትገልክ አትችልም፣ ልታጠፋክ አትችልም። መሬት ተንዶ ተራራ ተንዶ አንተን ሊጎዳክ ምን አይልም አይችልም። የመሬት መንቀጥቀጥ አንተን ሊያስፈራክ ምን አይልም አይችልም። ለአንተ ነዋ የተፈጠረው። አያውን እምነት ድጋሚ ላንብብልም። ሰማያትን የፈጠረ እግዚአብሔር እርሱም ምድርን የሰራና ያደረገ ያጸናትም ምን ትሆን ዘንድ መኖሪያ ልትሆን እንጂ ለከንቱ እንድትሆን ያልፈጠራት አምላክ እንዲህ ይላል። በቃ ሊረዳክ ነው የተፈጠረው። ዌዘር ቢቀያየር ሊረዳክ፣ ሊያግዝክ፣ ለአንተ ሊያመቻች ነው። ቀጥሎ ያለውን ብትሰማ እኔ እግዚአብሔር ነኝ፣ ከእኔ በቀር ሌላ የለም። ቁጥር 12
እዛው ምዕራፍ 45 ማለት ነው ኢሳይያስ። እኔ ምድርን ሰርቻለሁ፣ ሰውንም በእርሷ ላይ ፈጥሬአለሁ። እኔ በእጄ ሰማያትን ዘርግቻለሁ፣ ሰራዊቶቻቸው ሁሉ አዝዣለሁ። በስመ አብ! እንኳን የምድር አይደለም የሰማይ ሰራዊት አንተን ለማገዝ ነው። አሁን በምንም ተአምር ድሃ ለመሆን አታስብ። ሰማይ ለመርዳት አንተን የሚያስብ ከሆነ ምድር አንተን ለማገዝ ከሆነ ይህንን እምነት ያዝ። እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው። ስለዚህ የእግዚአብሔር ቃል ምድር የመጣችው ለዚህ ነው፣ ሰማይ የመጣው ለዚህ ነው እያለ እያወራ ምድር የተሰራችው እንዲህ እንዲሆንልህ ነው፣ ሰማይ የተሰራው እንዲህ እንዲደረግልህ ነው ካለ አይለውጥም። ዳስ ዋይ እኮ ምድርን ለተቀበለ ሰው ምንም ትምሮ የሌለው ሰው ሚሊዮነር ሆኖ ቢሊዮነር ሆኖ ሲያሯሩት ታያለ። ኢኮኖሚክስ የተማረው ሰውዬ ቻርተር አካውንታንት የሆነ ኢኮኖሚክስ እዚህ ምድር ላይ ኮሌጅ በጥሷል ተብሎ አገር ይመራል ተብሎ ሲል በመንግስትም ይሁን በምድርም ይሁን አጭበርብሮ ሲሰርቅ ታያለ። በቃ ካልተማርክ አይሆንም ተብሎ ይሄው ዛሬ ረብሻው የምታየው ዶክተሮች እንኳን ተምረናል ስንት ነው ደሞዛችን 12000 በጣም የቆየ ከሆነ የመጀመሪያው ከሆንክ 4000 እና 5000 በቃ ተቆራርጦ ሲደርስ ምን ትሆን? በዚህ ምን አይነት ኑሮ ነው የምትኖረው? ግራ ነው የሚገባክ። ስለዚህ ለካ በተማረ አይደለም እዚህ ምድር ላይ አተገብላለሁ ከፀሐይ በታች በተማረ ቢሆን ኖሮ አንደኛ ነበሩ በልነክ እንዳልሆኑ ይኸው እየነገረክ ነው። አሁን ይኸውልህ ፖለቲካ ስለሆነ እኔ እኮ ሪያሊቲ ነው ማወራው። እኔ የማንም ቲፎዞ እንዳልሆንኩ መንግስትም ያውቃል፣ እኔም አውቃለሁ። ግን እውነትን ነው ምነግርክ። እውነቱ በዛ መሆን አትችልም። በቃ ፔሬድ። ስለዚህ ወደ መንፈስ ዓለም የመጡ ግን ምንም ያላወቁ ሰዎች ያልተማሩ የሆነ ደረጃ ላይ ያልደረሱ በንግዳቸው ኮሌጅ ያልበጠሱ ግን ሆነው አየክ። ያ ማለት የሆነ ቦታ ላይ አንድ የተሰወረ መዝገብ ገብቷቸዋል ማለት ነው። የተሰወረ መዝገብ አለ ማለት ነው። ያንን መዝገብ እንዴት እናገኝ ነው? ያንን መዝገብ ይዘነው እንዴት እንውጣ? ስለዚህ ምድር የተፈጠረችው ለዚህ ጉዳይ ነው ከተባለ፣ ለሰው ልጆች ነው ከተባለ ለሰው ልጅ እንዴት መሆን እንደሚችል ማሰብ የመጀመሪያው። ምድር እኮ ትሰማለች። አሁን በደም ደሞ ስማ። ምድር ትሰማለች፣ ለሚናገሯት ትሰማለች። ዛሬ ሳይንስ ደርሶባት ምን ያደርጉ ጀመረ? ምድር ላይ ይናገሩ ጀመረ። ምድር ላይ ያወሩ ጀመረ። ዛፎች እንደሚያወሩ አገኙ፣ ቅጠሎች እንደሚያወሩ አገኙ። አሁን አዲሱ ግኝት ጉድ ነው። ደግ ነገር ስትናገር ሰምተው ሪስፖንድ ድምፅ ሁሉ አላቸው ብሎ በዛ ድምፅ ብለው ያስረዱን ጀመረ። እኛ ስላልደረስን ትምሮም ጨረቃ ስለሆንን ምን እንላለን? እነኚህ ሰዎች አበዱ እኮ ምናምን እንላለን። ነገር ግን እንደሚሰሙ ነገሩክ። ይነው በቅርቡ ያደረጉት ነገር ውሻው ይህ ውሻ ረጅም እድሜ ይኖራል ብለው ከእድሜውም በላይ መኖር ይችላል፣ ከእድሜውም በላይ መኖር ይችላል፣ ከእድሜውም በላይ መኖር ይችላል ብለው 26 ዓመት አደረሱት። አሁንም ውሻው አለ። ውሻ የዛ ዘሩ በሙሉ 13 እና 14 ዓመት ይሞታል። ነገር ግን እጥፍ አደረጉት። ምንድነው? እስቲል እየተናገሩበት ነው። አተገብላለሁ ድምጽ ይሰማሉ በለው ነካርገ የተፈጠሩት ለናንተ ነው አበለው ነው ማዮኮ ማናኒያስ። እኔ እኮ አይደለም ያልኩት፣ ሳይንስ ያወራን ነው ማወራ። ትምህርት ቤት ገብተህ የምትማረውን ነው ያወራውክ። ልክ ሰው ሲወድቅ እድሜያቸው እንዳጠረ ከሰው ጋር ይረዱና
ያግዙ ዘንድ እንደተፈጠሩ ታውቃለህ? ይረዱና ያግዙ ዘንድ ነው የተፈጠሩት። እኔ አላልኩም። ዘፍጥረት መጽሐፍ ምዕራፍ 2 አንብበው። ያግዙ፣ ይረዱክ። ስለዚህ አንበሳ የተፈጠረው ለማገዝና ምን ለማለት ነው? ለመርዳት። ካልተግባባ እንዴት ነው ሚረዳክ? እንዴት ነው የሚያግዝክ? አሁን ውጣ ከዚህ ከሃይማኖት ሴንስ ውጣ። እንስሳ ሁሉ ሊረዳክ ሊያግዝክ ከሆነ፣ ውሃ ሁሉ ሊረዳክ ሊያግዝክ ከሆነ፣ ምድር ሁሉ ሊረዳክ ሊያግዝክ ከሆነ፣ መልአክ ሁሉ ሊረዳክ ሊያግዝክ ከሆነ፣ እግዚአብሔርም ሊረዳክ ሊያግዝክ ከሆነ፣ ይህ ሁሉ አካል አንተን የመርዳት ፕሮግራም ከሆነ ማኩመና የዳን ቆም በለና የሚያግዙኝ የሚረዱኝ ከሆነ ለምን አይቀጥልም? ደግሜ እላለሁ ለምን አይቀጥልም ብለህ አታስብም? ክርስቶስን አሸነፋቸው ካለ አራዊትን እንስሳትን ሁሉ ካሸነፈ ድጋሚ አንተን የሚገጥሙበት አቅምና ጉልበት የላቸው። ያን ባህሪ ወስዶባቸዋል። ወይኔ ያዕቆብ አዳማ አቅም የላቸውም። አንተን የመጉዳት ባህሪያቸው ከዚህ በኋላ ሞቷል። አጨብጭባክ መልካም ነው ማወራው። መዝሙር 96 እናውጣ። አንድ ቃል ላሳያችሁና ከዛ እስቲ ዘመኔ ነው በል እስቲ። ማንም ሊቋቋመኝ አይችልም በል። በኢየሱስ ስም ማንም አይችልም። እንዲህ አለ፣ ሰማያት ደስ ይበላቸው። መዝሙር 96 ነው ማነብ ቁጥር 11። ሰማያት ደስ ይበላቸው፣ ምድርም ሐሴትን ታድርግ፣ ባህርና ሞላዋ ይናወጡ፣ በረሃ በእርሷም ሁሉ ያሉ ሁሉ ሐሴትን ያድርጉ። የዱር ዛፎች ሁሉ በዚያ ጊዜ በእግዚአብሔር ፊት ምን ይላቸዋል? ደስ ይላቸዋል። ይመጣልና በምድርም ላይ ሊፈርድ ይመጣልና እርሱም ዓለምን በጽድቅ ሕዝብንም በቅንነት ምን ይላል? ይፈርዳል። መጥቷል ወይስ አልመጣም? ይሄ የሚያወራው መዝሙረኛው ዳዊት ምን ይላልና? ይመጣልና። ዳግም ምጽአትን አይደለም የሚያወራው። አይ ቢያልቅያድ ባህር ምን ይበልሽ? ደስ ይበልሽ፣ ምክንያቱም ይመጣልና። በረሃ ምን ይበል? ደስ ይበል፣ ይመጣልና። አሁን መጥቷል ነው ጨዋታው። አዎ መጥቷል። ከመጣ ምን ይበል? ፍርድ አድርጓል። ከዚህ በኋላ የሚጎዳችሁ አንዳችም ነገር የለም። ያልኮ ባዳ ከዚህ በኋላ ማንም ምድር ሊጎዳክ ምን አይልም አይችልም። ዋሱብዬ ነማብሩዳ ኪያባና ባዳ ይሁላችሁ ቢሆንልኝ ሁላችንም እችን ምድር ብንወርሳት በሕያው በእግዚአብሔር ፊት ይቻላልና። አይቻልም ይባል ለሚያምን ሁሉ ምን ይላል? ይቻላል። ይመጣል ብሎ መጣ ጌታ። ይፈርዳል ብሎ ሊፈርድ መጥቷል። ሰማይም ደስ ይበልሻል። ከዚህ በኋላ በሰማይ ላይ ኪንግደም ሌላኛው ኪንግደም አለ። በላይኛው ያለው ኪንግደም ከዚህ በኋላ የሚደሰተው ጌታ በመምጣቱ ነው። መጥቶ ደስታ ሆኗል። አሁን እንግዲህ ታላቅ ደስታም ሆነ በሰማይ አይደለም የሚለው። ጮክ በልና ድህነት አበቃ በልስ። ድህነት ካጋንንት ነው በልስ። ነገር ያለው ከብዙ ሰራዊት ጋር እንደምጣላ አውቃለሁ፣ ግን ምንም እውነቱ ግን ይሄ ነው። ድህነት መንፈስ ነው። ደግሜ እነግራለሁ፣ መንፈስ ነው። የመጀመሪያ ትምህርቶቼ ላይ ነግሬያለሁ ስለ ድህነትና መንፈስ። በደም ስሙ። ድህነት መንፈስ ነው።
መንፈስ ስለሆነ ድሃ መንፈሶች አሉ። ድሃ መንፈሶች በሰው ህይወት ውስጥ ይገባሉ። ለክርስቲያን ደግሞ ጥሩ የተመቻቸ ሆኖ ሰይጣን ያገኘው ክርስቲያን ነው። ለምን? ክርስቲያን ድህነትን እንደ ጽድቅ አድርጎ ተቀበለው። ስለዚህም ያ እንደ ጽድቅ አድርጎ ከተቀበለው ያንን መንፈስ የማስገባት ፕሮግራም እናደርጋለን ቸርች ውስጥ። ስለዚህ ድሃ ክርስቲያኖች በዝቶ ብታይ አትደነቅ። ድሃ ክርስቲያኖች በዝቶ ብታይ አትደነቅ። መንፈሱን ኢንቫይት የምናደርግ ሰዎች ነን። የካንሰር በሽታ እንዳይዘኝ ወየ ፈራለሁ። የካንሰር በሽታ ካንሰር ስፒሪት እንደሚመጣው ድህነት እዚህ ምድር ላይ ምን አለ? ኢቭን መዝሙሮቻችንን ስትሰማ ሀብቴ በሰማይ ነው እዚህ ምድር ላይ ምንም ሀብት የለኝም አልክ። ስትዘምር ምንድነው ሲል እዚህ ምድር ላይ ራቁቴን መጥቻለሁ፣ ራቁቴን ወደዛው መለሳለሁ የሚለው መዝሙር ደስ ይለኛል። ጻድቅ ለልጅ ልጆቹ ምን ይላል? ያወርሳል። ጻድቅ ለልጅ ልጆቹ ምን ይላል? ያወርሳል። አጋንንት ሲወጣ ታይም አጎሳቁያቸዋለሁ የኔ ናቸው ብሎ ሲያወራ ትሰማ የለ? አጎሳቁያለሁ የኔ ናቸው ወዳቸዋለሁ ይወዱኛል ብሎ አይደለም ያወራው። አቋም ውሰድ። ደግሜ እላለሁ አቋም ውሰድ። አይኖ ምድርክ ላይ በጣም ኔጌቲቭ ነገር ነው ያለው። እኔ ግን እነግርሃለሁ ማምለጫው መንገድ ይሄና ይሄ ብቻ ነው። ወይ እንደ ቤተሰቦች ትሄዳለህ ወይ ከቤተሰቦች አልፈ ትሄዳለህ። በኖቬምበር እግዚአብሔር ቢረዳኝ ወይ ሄዳለሁ ብያለሁ። ይሄንን ጉድማ ማየት አለብኝ ብዬ በዓለም ላይ 150,000 ሰው የሚይዝ አዳራሽ ያለ ማማ የተሰራ 150,000 ሰው እና እኚህ ሰውዬ ግን ጫማቸው ተቀዶ እያገለገሉ ምን ይሰብኩ ነበር? መናፍስት የያዘውን ሁሉ ተረኛ ነኝ እኔና ትውልዴ እንወርሳለን፣ እኔና ትውልዴ እንወርሳለን እያሉ ቢሾፕ ዴቪድ ኦየዴፖ ይባላሉ። ኖ አልቀበልም ድህነት አለ። ልክ እንዲህ እየሰበኩ እየተናገሩ የሚያሳዝነው ነገር ጋበዟቸው ቸርቾች ሆም ብለው ቸርች ሄዱና ዛሬ የምታስተምረው ስለ እግዚአብሔር በረከት ነው ብለው ነገሯቸው። እሳቸው ደግሞ በቃ ተቀየሩ ብለው ትምህርቶቼን ተቀብለዋል ብለው ትልቅ ኮንግሬጌሽን ነው የተጠራው። ማለት 4-5 ቸርቾች ተባብረው ነው የጠሯቸው። ከዛ በብዙ ሺህ ህዝብ በ100 ሺህ የሚቆጠር ህዝብ ነው የተሰበሰበው። እዛ ቆሙና እሳቸው ደግሞ ይሉት ጀመረ። አደባባይ ላይ ነው ሲሰብኩ። ልክ ጀምረው 10 ደቂቃ 15 ደቂቃ ከሰበኩ በኋላ አስቆሟቸው እና እንዲህ አሉ፣ አንተ እየሰበክ ነው ይሄንን አሉት። አዎ የሚገርመው ነገር ጫማህን ተመልከት፣ ጫማ ቀዳዳ ነው። ስንት ሱፍ አለክ? እዛው በሰው ፊት እዛው እንደዚህ እዛው እንደዛ እያሉ ሲጠይቋቸው እሳቸው ቃል ዘር አለኝ ማንጎ ነው ብለህ የምትበላው ዘር እንደሆነ ታውቃለህ አሉ። ያ ዘር ነው ሲሉት ዝም በል አወገዟቸው። ቤተ ክርስቲያኖች እዛ ላይ አቁመው ረገሟቸው። እሳቸውን ሲሉ እንደ ውሻ አድርገው ከዛ ስቴዲየም አስወጧቸው። ምን እንዳሉ ታውቃል? the day comes እናንተ ሁላችሁ ተሰብስባችሁ ያከበረኝን አምላክ አብራችሁ ታከብራላችሁ። ዛሬ ባለማችን ባለ ሀብት ሰባኪ ቁጥር 1 ዳዊት ብቻ ነው የሚበልጠኝ ለእግዚአብሔር በመስጠት ብለው የዳዊትን ያህል ገንዘብ ሰጥቼ ለእግዚአብሔር ቤት ይህን ምድር እለቃለሁ እንጂ አልለቅም እንዲሁ ብለው ያሉ ሰው የዳዊትን ልንገርክ
እዚህ አንድ ወንድም መጥቶ እዛ የሚያገለግል ነውና ኖርማል ፓስተር ነው። ስንት ነው እንትን ፕሮስፐር ናቸውና እኔ በጣም ነው የምወዳቸው ምናምን ስለው እውነት ነው አፖስትል አለኝ። አሁን ለኔ ከሚስቴ ከልጆቼ ለነሱም የሆነ የሚቆረጥ አለ ለኔ የሚከፍሉኝ በኢትዮጵያ ገንዘብ እንኳን ብቻ 80,000 የኢትዮጵያ ብር ነው አለኝ። እዚህ የሚሰበሰበው ያንን አያህልም አለ። ለቤት ኪራይ ለልጆቼ የሚማሩበት ምናምን አድርገው እኔ ፕሮስፐር አይደሉም ብል እንዴት አሁን አይተናነቀኝም አለ። ግን አቁመው ቸርቾች የረገሟቸው ሰው ናቸው። ድህነትን የመጀመሪያ የተጋፈጡ አንደኛ እሳቸው ናቸው ከቤንሰን አዳውሳ ቀጥለው። የናይጄሪያን ድህነት በሙሉ ካገሩ ላይ ገፋለው አሉ። ድህነት መንፈስ ነው፣ ሰው ውስጥ ይኖራል አሉ። ማደሪያውን ደግሞ ኢትዮጵያ ውስጥ የድህነት መጨረሻ ብሎ ሲል ረስቶት የሄደው እኛ ሀገር ነው ማለት ነው። አልገባም። በሙሉ የምትመለከተው ከድህነት ጠለል በታች ከሆነ ድህነት የሚባል አለ። ከሱ በታች ከሆን ካስበው ረስቶት ነው የሄደው ማለት ነው። ማለት እዚህ ምድር ላይ ተሰናፍቶ ነው ያለው። አገልጋዮቻችን በሙሉ ስትመለከት በቃ ለሚዋሹት ነብይም ተብሎ ምንም ፓስተርም ተው ወንጌላዊም ይሁን በቃ ለማግኘት ብሎ የማይዘባርቀው ነገር የለም። ይታየኛል፣ ያስገባኛል፣ ያስወጣኛል እያል መከራውን የሚያየው ድህነት እንጂ እንደው ጌታን ጠልቶ አይደለም። ጌታንማ ወዶ ለማገልገል ይንበረከክ የለ ገንዘብ ስላጣ ነው። ዌክ አፕ። አብዛኛዎቹ እንዳንተ እድል አላገኙም የሚያስተምራቸው። ኢዮብ 12 እናውጣልኝ። ኢዮብ 12 ቁጥር 7 አሁን ግን አለ አላቤት እንስሶችን ምን በል ጠይቅ ያስተምሩሃል። የሰማይ ወፎችን ጠይቅ ምን ይሉሃል? ይነግሩሃል። አስማየተን አጠገብላለሁ ቅድም ምን አልኩ በለው ነካ አድርገው። እንስሶችን ጠይቅ ያስተምሩሃል። ወፎችን ጠይቅ ይነግሩሃል። ወይም ለምድር ተናገር፣ ወይም ለምድር ምን በል ተናገር፣ እርሷም ምን ትላለች? ታስተምርሃለች። የባህር ዓሦችም ምን ይሉሃል? ይነግሩሃል። እኔ አይደለሁም መቼም ይህን መጽሐፍ የጻፍኩት። ይነግሩሃል። ብታወራቸው መልሰው ምን ይሉሃል? ያወሩሃል። ምድር ተቀበለችኝ፣ ምድር ተቀበለችኝ፣ ምድር ተቀበለች። ዝናብ ዝነቢ፣ ዝናብ ዝነቢ። ዝናቡ ምን ይላል? ይዘንባል። ምድር በየክበት ቦታ ሁሉ የቆምክበት ቦታ ሁሉ የሚቀበሉክ ይሆናል። አንተ ካለፍክ በኋላ መብረቅ ይወድቃል። መብረቅ አንተን ሊነካክ ምን አይልም አይች ምድር ተቀብላለች። ምድር አንሸራታክም ቢሆን ወስዳክ የሚገርመው ነገር አንተን ወስዳ ንፋሱ መጥቶ ሌላውን ጠርጎ ይዞ ሊሄድ ይችላል። how I don't know ግን አንድ ነገር አውቃለሁ፣ ምድር እንስሶች በሙሉ ተቀብለዋል። wake up wake up wake up። አሁን ንቃ። ምድር ተቀብላኛለች ስትል ወፎች ተቀብለውኛል ምናምን ተቀብለውኛል ብትል አትደነቅ። የእግዚአብሔር እጅ ይህን እንዳደረገ ከነዚህም ሁሉ የማያውቅ ማን ነው? ሰው አያውቅም። ኢሳይያስ 55 ዛሬማ በዚህ ነገር ላይ አውጀን መውጣት ስላለብን ኢሳይያስ 55 ቁጥር 12
እናንተም በደስታ ትወጣላችሁ፣ በሰላምም ትሸኛላችሁ። ተራሮችና ኮረብቶች በፊታችሁ እልልታን ያደርጋሉ፣ የሜዳም ዛፎች ሁሉ ያጨበጭባል። እናንተም ነው ያለው። እናንተም በደስታ ትወጣላችሁ፣ በሰላምም ትሸኛላችሁ። ተራሮችና ኮረብቶች በፊታችሁ እልልታን ያደርጋሉ፣ የሜዳ ዛፎች ሁሉ ምን ይላሉ? ያጨበጭባሉ። እስቲ አንድ ጥያቄ ጠይቃችሁ። ክፉ መናፍስት መቼም ገጠር ያደገ ቤተሰብ እዚህ ካለ ይህንን በደንብ ነው የምታውቁት። ለምን እህል ከመዝራታቸው በፊት ጠንቋይ ቤት ይሄዳሉ? ለምን ዶሮ እረዱና መሬቱ ላይ አፈሱ ይላል? በተለይ የዛር መንፈስ የምናመልክ ቤተሰብ ተምች ምናምን እንዳይመጣ ይህንን ነገር አንጠልጥሉት ቤታችሁ ላይ ብሎ ለምን ይሰጣቸዋል? ለምን እንትኑ ጋር ሲደርስ የታረደ ደም ተደርጎ ግንባር ላይ ለምን ትቀባለ? ከናንተ ውጪ ይሄንን መጀመሪያ ማንም እንዳይበላ ለምን ትባላለ? ለሌላ ሰው እንዳታደርጉት፣ እህሉ ከተረፈ እንኳን እንዲቅበሩት ለምን ይባላል? ተባስቶ የመጣው ከመናፍስት ዓለም እንደሆነ ታውቃለህ? ልንገራችሁ፣ ሰዎቹ ጌታን ተቀበሉ እና ከመዝራታቸው በፊት ነው እንትን እዛ ሄደው ነው እንትን ያሉት። ስንዴው ደረሰ። የሚገርመው ነገር ሰብስበው አስገቡና እንትን አደረጉ። እህሉን አስቀመጡት። ወደ 6 ስንዴ እንትን አድርገው ቤተሰብ በሙሉ ያጎትም ቤተሰብ አለ። እነሱም በህብረት አድርገው አስረው አስቀመጡት። ጌታን ግን ተቀብለዋል። እህሉን ለመሸጥ ሲሄዱ እህሉ ሲከፍቱት አሸዋ ለኔ ይዘውልኝ መጥተዋል። ይሄን አሸዋ አረገብን ብለው አሸዋ አልፎ ስንዴ ያለው በሙሉ ስንዴዎቹ። ከዛ አንዷ እህታቸው እንትን ስላላለች ለኔ አምጡት አለች። ይዛ ወሰደች። እሷ ቤት ሲገባ አሸዋው ስንዴ ሆነ። ኪያኑ እኮ በነንያን እኔ ጸለይኩ። አሸዋውን ወደ ስንዴ አላመጣሁትም። ለምን ብትለኝ ንብረቱ ነው። አልዋሽም። ይሄ ማለት ከ3 ሳምንት በፊት ከዛ የራሴ ንብረት በሆነ የራሴ ንብረት ማቆጣጠራለሁ አለ። የራሱ ንብረት ነው። ዘርተውት ምናምን አለ ማለት ሲዘሩት ላዩ ላይ መንፈስ ልንገራችሁ፣ በአጋንንት የሚያሳርሱ ሰዎች እንዳሉ ታውቃለህ። አጋንንት ሌሊት ላይ አጥምደውት ና ብለው አምጥተው ጠርተውት ያሳርሳሉ። አብዛኛው ክፍለ ሀገር ያለ መቼም ታውቂያለሽ አዳሜ እንደማያውቅም አሁን ብታይኝ ያሳርሱታል። ሰውየው አይወጣ እርሻ ላይ አይወጣ፣ ነገር ግን ማታ ላይ ታርሶ እንትን ብሎ ጎልጉሎ ምናምን እሱ ቁጭ ብሎ ደግሞ ቁጭ ብሎ ያያል የተደገመበትን እየጣለ። ምን ይመስላል? ይሄ ምድር ከልቤ ነግራለሁ የመናፍስት ምድር ነው። ወደድክም ጠላም ምድሪቷ ራሷ በስቃይ ውስጥ ናት ያለችው። ያንተን መገለጥ እየናፈቀች ነው። ብትገለጥላት እሷንም ታሳርፋታለህ። ስለዚህ በዚህ ሰዓት እናገርባለሁ፣ አይን ተከፈተ። አይምሰልክ። ምድር ድምፅ አላት። ምድር ድምፅ አላት፣ ህይወት አላት፣ የራሷ የሆነ የህይወት ሲስተም አላት። ትንገር ካለ እኮ ታውራ ካለ
እናንተ በደስታ ትወጣላችሁ፣ በሰላምም ትሸኛለ። ተራሮችና ኮረብቶች በፊታችሁ እልልታን ያደርጋል። የሜዳ ዛፎች ሁሉ ያጨበጭባሉ። በሾም ፋንታ ጥድ፣ በኩርንችት ፋንታ ባርስነትን ይበቅላል። ለእግዚአብሔር መታሰቢያ ለዘላለም የማይጠፋ ምልክት ይሆናሉ። አየ አንተ ስትገለጥ ነው እየጠበቀች ነው። መዝሙር 148ን ቤት ግባና በደንብ አንብበው። መዝሙር 148 ቤት ግባና ደግሞ በደንብ አንብበው። ምድርን ለመግዛት ነው። ልክ እኮ እኔ ወድጄ አይደለም። እንድትገዛ እድሉ ተሰጥቷል፣ አቅሙ ተሰጥቷል። ምድር ትጨቁን ዘንድ ምድር በስራት ውስጥ ሆና አንተን ለማሰር እድል ፋንታ የላትም። ምድር ራሷ ደስተኛ ናት አንተን በማገልገሏ። ምድር ለእግዚአብሔር ትገዛለች ሲባል ዘፍጥረት ምዕራፍ 1ን አንብብ። በቃ ዘፍጥረት ምዕራፍ 1ን ቤት ግባና አንብብ። ምድር ራሷ ትገዛለች ለእግዚአብሔር። ለእግዚአብሔር የሚገዛ ከሆነ ለአንተ እንድትገዛ እግዚአብሔር እድሉን ፋንታውን ሰጥቷል። ቁጥር 26 ላይ ሲመጣ ግዟት ብሎ ያወራው አንተን ነው። አስተዳድሯት ብሎ ያለው አንተን ነው። መዝሙር 119ን ላንብብና የሚቀጥለው ሳምንት በሌላ መልክ በዚሁ ጎዳና ላይ እንቀጥላለን። መዝሙር 119 ቁጥር 90 እና 91 በደም ስማይነን እውነት ለልጅ ልጅ ናት። ምድርን መሰረትካት፣ እርሷም ምን ትላለች? ትኖራለች። ሁሉም ባሪያዎች ናቸውና ቀኑ በትእዛዝ ይኖራል። ምን ማለት ነው? በአፍ ቃል ተያዝክ፣ በአፍ ቃል ምን አልክ? ተጠመድክ። በትእዛዝ ይኖራል ካለ አንተ በምትናገረው ምን ይላል? ይኖራል። ልንገራችሁ፣ ጠንቋይ፣ አስማተኛ፣ ደጋሚ ምናምን የሚሰራውን ታውቃለህ? ምን እንደሚናገር ምን እንደሚናገር 100 200 ሺውን ወደ ቤቴ ይምጣ ወደ ቤቴ ይምጣ ሲል ንፋስ ሁሉ ጠራርጎ አምጥቶ ይሰጠዋል። አይመጣም እንዳትለኝ፣ አምጥቶማ የሆኑ ሰዎች ናቸው። እያየክ ነው፣ በአይንክ እያየክ። እነሱ የተሸነፈ የወደቀ መልአክን አምልከው እንዲህ ከሆነላቸው ያሸነፈው ሁሉን ድል የነሳው እንደ ሰው የተገለጠው አምላክክ እንዴት አይበልጥም? አሁን ውሰድ፣ አምላክክ እንዴት አይበልጥም? እነሱ በዛ እንደዚህ ከሆኑ፣ በሰው በተሰጠው ስልጣን እንደዛ ከሆኑ፣ አንተ ጋር ባለ አምላክ አንተ ጋር ባለ አምላክ ልንገር፣ ቸርች ውስጥ መናፍስ ስለጮኸ ምናምን ስላለ ወይም ደግሞ እንዲህ ይዣቸዋለሁ፣ ሁሉን ደሃ አድርጌያለሁ፣ አሰቃይቻለሁ፣ ራቁታቸው እንዲሄዱ አድርጌያለሁ፣ እንዳያገቡ አድርጌያለሁ፣ እንዳይሰሩ አድርጌያለሁ ምናምን ሲል ኃያል መስሎ አይታይክ። ኃያሉ አንተ ነህ። አጨብጭባክ። ኃያሉ አንተ ነህ፣ ቢገባህም ባይገባህም። እግዚአብሔር ኃያል አድርጎ አሁን የሰራክ አንተን ነው። እግዚአብሔር በአንተ ነው ምድርን አሁን መጎብኘት የሚፈልገው። ማንነታችንን ሚስ አርገን ነው፣ ስተን ነው መንገድ። ሀዲድ ስቶ የሄደ ባቡር ነው ምን መስለው። ስለዚህ ወደ ሀዲዳችን እንመለስ። ወደምንደርስበት ደረጃ አለ። ምድር የሚያግዝ ከሆነ፣ ሰማያት የሚያግዙ ከሆነ፣ መልአክ የሚያግዙ ከሆነ፣ እንዲሁም ደግሞ ውሃው፣ አየሩ፣ ንፋሱ የሚያግዝ ከሆነ የት ነው የምትኖረው?
እንደ አሕዛብ ለመነገድ አታስብ። እሱ ያንተ አይደለም። እመነኝ፣ ያንተ አይደለም። በጠንቋይ የነገዱ ሰዎችን ሰምተ የለ? ቤታቸው ላይ አስቀምጠው የልጅ አጥንት ምናምን ቀብረው ምግብ ቤት ከፍተው ዕጣን እያጨሱ ሌላው ጎረቤት ያለው የተሻለ ወጥ እየሰራ የተሻለ ነገር ያደረገ ነገር ግን ገብተው ቡና ቤት ከፍተው ምናምን አድርገው እንትን አድርገው እያጨሱ የሆነ ድግምት ነገር አንጠልጥለው ሰው በሙሉ ወደዛ እየገባ አንድ ድራፍት አንድ ሜታ ቢራ ወይም ድራፍት እየገባ እዛ ዘሴም ሰው እዛ የሚቀጥለው ቤት አይገባም። የተሻለ መቀመጫ የተሻለ ነገር ያለ ነገር ግን ሰው በሙሉ ተጓጉዞ ሄደው። ምክንያቱም የሰውን አእምሮ መያዝ ይችላል። አንድ ደጋሚ ደግሞ መስበ እግር አድርገው አይደለ እንዴ ዛሬ መስበ እግር ስለተደረገባቸው ለምናምን የቀናው ነኝ ምናምን የቀናው ነኝ ወደዛ የሚሮጡት። ኧረ ጎበዝ፣ የምትኖርበት ዓለም የመንፈስ ዓለም ነው። ውሳኔ ወስን። ዛሬ ከእግዚአብሔር ጋር ተባብሬ ከእግዚአብሔር ጋር እሰራለሁ። በቃ አለቀ። እንደ ሰው አይደለም፣ ነገር ግን እንደ እግዚአብሔር ሐሳብ በሆነ መልክ እጓዛለሁ። እንደ እግዚአብሔር የሆነ ትርፋማ ሰው ሆኜ እወጣለሁ። how I don't know አይን ያላየው ጆሮም ያልሰማው በአንተ ልብ ያልታሰበው እግዚአብሔር ግን ያዘጋጀው መንገድ አለ። መንፈስ መሆኑ ይግባ። እስቲ ቀለል አድርጌ በጴንጤ ጨዋታ ላውራክ። በቲዮሎጂ ትምህርት ማለት በመጽሐፍ ቅዱስ ትምህርት ፕሮፌሰር የሆነ ሰውዬ ላስተምር ብሎ በቴሌቪዥን ማስታወቂያ አስጠርቶ እዚህ አዳራሽ እንገናኝ ሲል 10 ሰው አይመጣም። 10 ሰው መምራት አይችልም። በቋንቋው ቡኒ ረመዲን ሲናገር ግማሹን ሰምተ ግማሹን የማትሰማው ልጅ አማርኛ ያውራ ፈረንሳይኛ ይሁንብህ፣ ነገር ግን ግልብጥ ብሎ ሰው መጥቶ ሲካፈል ታያለህ። ምን ይመስላል? መንፈስ እንዴት እንደሚሰራ እያወራክ ነው። በእውቀት በጥበብ ነው። እንዲህ ስልም መማር ጥሩ አይደለም እያልኩ አይደለም። ተማር፣ እኔ ምንም ችግር የለውም። ቴዎሎጂ መማር ምንም ክፋት፣ እኛም ቴዎሎጂ እናስተምር የለን። ነገር ግን የምታስተምረው ትምህርት ምን አይነት ነው? ወንድሜ ጸጋ የሚባል ከጀርባ እኮ ነው ያለው። ጸጋ ከሌለ የፈለገ ምተጋ ሰው ብትሆን ምንም ዋጋ የለም። እኔ እኮ አሁን የማወራ ጸጋ ያግዝህ፣ ጸጋ ይነግድ እያልኩ ነው። ደግሜ እላለሁ፣ ጸጋ ይነግድ። ስላወቅ ስለምናምን ስለሆነ አይደለም። እዚህ ፕላኔት ላይ የሆነ መንገድ አለ። ያን መንገድ የማወቅ ፕሮግራም፣ ያን መንገድ የመከተል ፕሮግራም። አንድ ጥቅስ ላውራችሁ ትፈቅዱልኛላችሁ? ምድር እንደምትሰማ ዕንባቆም 3 ከቁጥር 9 ጀምሮ በቃልክ እንደማልክ መቅሰፍትን አወጣ፣ ቀስትንም ገተርክ። አሁን ተመልከቱ፣ ድርብ ሰረዝ እያደረገ ነው የሄደው። ማለት ያ ነገር ለብቻው ነው፣ አብሮ የሚነበብ አይደለም። ድርብ ሰረዝ ከሆነ ለብቻው ነው፣ ሙሉ ነው እንደ አማርኛ ትምህርት። ቀጥሎ ያለው ምድርን ሰንጥቀ ፈሳሾችን አወጣ። ምን ብለ? ሰንጥቀ። ጌታ ይመስገን። ለምድራችን ነዳጅ ይሁን የከበሩ ድንጋይ ይሁን የከበሩ ነገሮች፣ እኛ ምድሪቷን በቃላችን እንሰነጥቃለን፣ መውጣት ይጀምራል።
የወንድሞች እህቶች በጣም ያዘንኩት በቀደም ነው። ሰኞ ዕለት ይችን ምድር ለቅቄ ፕሌኑስ ገብቼ 300 ምናምን ሰው ነበርን ፕሌን ውስጥ የነበር ነው። ከ300 ምናምን ሰው ውስጥ 280 የሚደርሰው ወጣት ወንዶች ብቻ ናቸው። የት ነው? ወደ ዱባይ አገር፣ ወደ ሻርጃ፣ ወደ አላይን፣ ወደ ምናምን ተሳፍረው 380 የሚሆን ቆጠርኩ። እንደዚህ ጢም ነው ያልነው። በጣም ልብ ያዘነ። ከዛ ሆስቴሷን ጠየቅኳት፣ እንዴት ነው እንዲህ ነው እንደሚሄዱት ስላት፣ አረ ዳኒ በጣም ነው መወድ ምናምን ብላ ካለችም በኋላ ይሁልም እየተጨነቅን ነው አሁን አለ። ወንዱ በሙሉ ተነስቶ ወዴት እየሄደ ነው? ወደዛ ሀገር እየሄደ ነው። 5 ዓመት ከሄዱ ማን የሚቀር ይመስላል? ልንገርህ አንድ ሚስጥር። እናት አለች፣ ድንገት አንዳንዶቹ ሚስት አላቸው፣ ልጆች አላቸው። እና ዝም ብለህ ስትመለከት እነኚህ ሁሉ ወጥቶ ከሄደ መሬቱ ምንድን ነው የሚሆነው? ነገ ቴኬር የሚያደርገው ማን ነው? ወንድ ልጅ ኃላፊነት አለበት፣ ወይዘር ወደደም ጠላም። ወንዱ ከተወሰደ ሴቱ ምን እንደሚሆን እግዚአብሔር ይለይለት። ይኸው 4 ወር ሆነን እኮ እንደዚህ አለች። በጣም አዘንኩ። ሄዶ የሚቀጠሩት በጣም በጥቂት ገንዘብ ነው። 1000 ድርሃም ፀሐይ ላይ ነው ቆመው ኮንስትራክሽን የሚሰሩት። አንድ ነገር ገባኝ። ይህን ህዝብ ለማቆም ሰራዊት ማስነሳት አለብን። ሰራዊት ማስነሳት አለ። የምድሪቷ እዚህ ምድር ላይ አረቦቹ ለመግባት አሰፍስፈው ቆፍጥነው አይናቸው፣ እግራቸው፣ እጃቸው በሙሉ እዚህ ነው ያለው። የኛ ልጆች ግን ከዚህ ወደዛ እየሄዱ ነው። አየ ምን እንደሆነ ይሄ ነገር የማይገደን ከሆነ I'm sorry for you። ሸክሙን ያዘው። ይሄ የእግዚአብሔር ጩኸት ነው። አንተ ባለጠጋ ብትሆን ስንትና ስንቱን እንደምታድን ታውቃለህ። ማንም ደስተኛ አይደለም። ሁሉም ወንድ ደግሞ እንትን አይደለም። እህቶች እንኳን የሆነ ኢሞሽናል ውጭ ሀገር ሊሄድ ነው በሚል ደስተኛም ነው። ይኸው ዝም ብዬ አያቸው ነበርና ልቤ ተሰብሮ ሁሉም ጸጥ ብሎ ነው የሚሄደው። ያሳዝናል። ፊቱ ላይ የሚነበበው ነገር በጣም የሚያሳዝን ነው። እጅን አንሳለኝ። እኔ ምለውን ትላልኛለህ ቃል ኪዳን ስለሆነ ለዚህ ለተገፋ ህዝብ በልስቲ መፍትሄ ይሆናለሁ። ለዚህ ህዝብ እወጣለሁ። በሃይማኖት የታሰረውን ህዝብ ነፃ እወጣለሁ። ድህነት የሱ አይደለም። ለመንከራተት አይሄድም። ለስደት አይሄድም። ለማጣት አይሄድም። እኔ ቆማለሁ በፈረሰው ቦታ ላይ። እኔ ቆማለሁ በወደቀው ቦታ ላይ። እኔን ያስነሳኛል። ከለላ ሆነዋለሁ። ከለላ ሆነዋለሁ። እኔ አባቴ አስነስቶኛል። ከለላ ሆኜ ወጣለሁ። እናት ሆናለሁ። አባት ሆናለሁ። ለዚህ ህዝብ ለተጠቃ ህዝብ እቆምለታለሁ። አምናለሁ። መልአክ ይረዳኛል። መሬቷ ትረዳኛለች። መሬቷ ትረዳኛለች። ውሃው ይረዳኛል። ንፋሱ ይረዳኛል። ተፈጥሮ ይረዳኛል። ለኔ የሆነ መልካም ነገር ይወጣል። በኢየሱስ ስም ባረኩ።
በኢየሱስ ስም ባረኩ። በኢየሱስ ስም ባረኩ። ጮክ በልና አመለጥኩ ዛሬ በለስ። ድገመው በጌታ ድገመው በጌታ። በኢየሱስ ስም ተፈጸመ። በኢየሱስ ስም ተፈጸመ። እንደ ኃያል ሆነ አይቻለሁ ተፈጸመ። እንደ ብርቱ ሆነ አይቻለሁ ተፈጸመ። እንግዲያውስ በምድሪቷ ላይ ውጣባት፣ ውረሳት፣ ተከናወን፣ ተፈጸመ። እስቲ 7 ጊዜ ተፈጸመ በልልኝ።